بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على إمام المرسلين نبينا محمد وعلى آله وصحبه أجمعين. منهج الأنبياء في الدعوة إلى الله، درس 7 أمس. يقول المؤلف حفظه الله تعالى: أقول لقد عرف المودودي واقع بلاده معرفة كاملة، وعرف تاريخها، وعرف مدى ارتباط وتأثر عقائد المسلمين بعقائد أسلافهم بل ومعاصريهم من الوثنيين، وألقى اللوم على حكام المسلمين في الماضي حيث قصروا في نشر الإسلام وقصروا في مساندة الجهود الفردية في نشر الإسلام. قديك كهلا شيخو أبو الأعلى المودودي بالنسو يوقسون يمتوت شيخو منالو أقول أني لا له نالو لقد عرف المودودي هندوي هنو المودودي يميبالو سو بربط يوقال واقع بلاده أجرو لاي يتكسته النجر أجرو لاي يالون تجباتون يوقال معرفة كاملة يتموالى بهون ملك وقتالو بكي جنزاب يالله مالسو زبوتو من النمي يادرقو ባለፈው ድረሳችን አይተናል። ዝም ብለው ሰልመዋል። ያው ስሙ ተቀይሯል፣ ልጣጩና ቅርፊቱ ተቀይሯል እንጂ ስራቸው መጀመሪያ ሲሰሩት የነበረው ስራቸው ነው እያለ ሲል እንደነበረ አይተናል። እና እያወቀ ነው ያለው አገሩ ላይ ስላለው በቂ ግንዛቤ አለው ነው። ለቀድ عرف المودودي واقع بلاده ሀገሩ ላይ ያለውን ተጨባጭ ያውቃል። معرفة كاملة የተሟላ በሆነ መልክ وعرف تاريخها ታሪኩን ያውቃል። ታሪኩን ያገሩን ታሪክም ያውቃል። መጀመሪያ ምን እንደነበረ ምን ይመለክ እንደነበረ አሁንም ህዝቡ ምን እንደሚያመልክ ባለፈው ድረሳችን አይተናል። وعرف ያውቃል مدى ارتباط وتأثر عقائد المسلمين بعقائد أسلافهم መዳማት መጠን ማለት ነው። ارتباط መገናኘት ወይም ደግሞ መዛመድ ارتباط ነው ማለት መተሳሰር وتأثر ተጽኖ የፈጠረበት መሆኑ عقائد المسلمين የሙስሊሞች እምነት ማለት ነው። የሙስሊሞች እምነት ምን ያህል ተጽኖ እንደተፈጠረበትና ምን ያህል ተዛማጅነት እንዳለው بعقائد أسلافهم በቀደምቶቻቸው እምነት ጋር ማለት ነው። ከቀደምቶቻቸው እምነት ጋር የሙስሊሞቹ እምነት ምን አይነት ተጽኖ እንዳሳደረበትና ምን ያህል ተዛማጅነት እንዳለው ያውቃል። ራሱ ተናግሯል። ያው ይሰልማሉ አለ። ከሰለሙ በኋላ ያው የመጀመሪያዎቹ የአባቶቻቸውን የቅድሚያቶቻቸውን እምነት ዝም ብሎ ስሙን ቀይር ያጉታል እንጂ ያው ነው ያለው። ታውቃላችሁ ባለፈው ምን እንደተናገረ ማለት ለምሳሌ ድሮ ሳይሰልሙ የነበሩ ሰዎች አንድ አካባቢ ላይ ይፈጽሙት የነበረውን ታሪክ የሚያውቅ ሰው ነው። ከሰለሙ በኋላ ደግሞ ሰዎች የሚያደርጉትን አንድ ላይ አገናዝቦ አጣምሮ ያየ ሰው ምን ያለው ብቻ ሸክልን አخر ሌላ መልክ ይዞ መጥቷል እንጂ ያው ራሱ ነው ያለው። ራሱ ነው እያለ ራሱ የጻፈው ኪታቡ ላይ ማለት ነው። መዳማት መጠን ነው። ارتباط መዛመድ መገናኘት። ተአስማት ያው ተጽኖ ያደረገበት የሆነ ማለት ነው። የሙስሊሞች አቂዳ ተአስሩ ተጽኖ ተፈጥሮበታል ማን የቀደምቶቻቸው እምነት ማለት ነው። የቀደም ሰዎች የመጀመሪያዎቻቸው የአስላፎቻቸው የነሱ እምነት በሙስሊሞች እምነት ላይ ምን ያህል ተጽኖ እንደፈጠረና ምን ያህል ተዛማጅነት እንዳለው ያውቃል። وعرف ያውቃል መዳ ارتباط وتأثر عقائد المسلمين የሙስሊሞች እምነታቸው ተጽኖ እንደፈጠረበትና እንዲሁም ደግሞ የሚዛመድበትን መጠኑን ያውቃል። بعقائد أسلافهم በቀደምቶቻቸው እምነቶች ማለት ነው። የቀደምት ከነሱ በፊት የነበሩ ሰዎች እምነት ምን ያህል ተጽኖ እንደፈጠረባቸው ማለት ነው። በል ወሙዓሲሪህም እንደውም በወቅታቸው ራሱ ያሉ من الوثنيين ጣዖታት አምላኪ በወቅቱ ያሉት ራሱ ተጽኖ እንደፈጠረባቸው ማለት በወቅቱ ያለ ባለፈው አይታችኋል። ሂንድ ሀገር ላይ አንድ ቤተ አምልኮ ማዕበድ አትመለከትም። ሙቃቢል ፊት ለፊት ምን ትመለከታለህ? መሻሃድ ዶሪህ ትመለከታለህ። ሙስሊሞች ከበው የሚያመልኩት የሆነ ያሉት ይናን በወቅቱ ያለው ራሱ እንኳን የአስላፎቻቸው ከነሱ በፊት በእድሜ የቀደሟቸው በፊት የነበሩ ሰዎች እምነት አይደለም። በወቅቱ ያሉ ሙዓስር የሆኑት
የነሱም እምነት እንዱ ተጽኖ እንዳሳደረባቸው ያውቃል ነው። ነገር ግን ይህ ሆኖ ያለ ወአልቀለውመ ትችትን ጣለ ማለት ነው። ወቀሳን ጣለ على حكام المسلمين በሙስሊሞች ንጉሶች ላይ ፊልማዲ ባለፉት ሙስሊሞች ንጉሶች ላይ ትችትን ጣለ ማለት ነው። እነሱ ናቸው እንዲህ ህዝቡ እንዲበላሽ ያደረጉት በቂ ትምህርት ስላላገኘ ህዝቡ እያለ እነሱን መውቀስ ጀመረ ነው። ወአልቀለውመ ወቀሳን ጣለ على حكام المسلمين በሙስሊሞች ንጉሶች ላይ ፊልማዲ ባለፈው ጊዜ ወይም ባለፈው ዘመን የነበሩ ሙስሊሞች ንጉሶችን መውቀስ ጀመረ ነው። حيث قصروا ችላ ብለዋል እያለ ማለት ነው። في نشر الإسلام ኢስላምን በመዘርጋት ለኡማው እንዲደርስ በማድረግ ረገድ ቀሰሩ ችላ ብለዋል እያለ ወቀሰሩ አሁንም ችላ ብለዋል እያለ في مساندة الجهود الفردية في نشر الإسلام في مساندة مات مردات مانو الجهود ጥረቶችን በመርዳት ረገድ الفردية በግለሰብ ደረጃ የሚከናወኑ ይሆኑ ጥረቶችን በመርዳት ረገድ ችላ ብለዋል እያለ ማለት في نشر الإسلام ኢስላምን እንዲደርስ ተደራሽ በማድረግ ኢስላም ይው አንዳንድ ሰዎች በግለሰብ ደረጃ ኢስላምን የሚያስተምሩ አሉ፣ ለኡማው እንዲደርስ የሚታገሉ አሉ። እነዛን በመርዳት ረገድ እነዚህ የሚታገሉ ጥረት የሚያደርጉ ሰዎችን በመርዳት ረገድ ንጉሶች ችላ በማለት እነሱ ናቸው ለዚህ ምክንያት የሆኑት እያለ እነሱን መወረፍና መተቸት ጀመረ ነው። ሐሳቦታቸው حيث قصروا في نشر الإسلام وقصروا في مساعدات في مساندة الجهود الفردية በግለሰብ ደረጃ የሚከናወኑ ጥረቶችን በመርዳት ረገድና في نشر الإسلام ኢስላምን በመዘርጋት ረገድ ማለት ነው። وفي تربية الداخلين في الإسلام እንደውም ኢስላም ውስጥ የሚገቡ ሰዎችን ኢስላማዊ የሆነ ተርቢያ በማድረግ ረገድ ንጉሶች ችላ ብለዋል እነሱ ናቸው ለኡማው መበላሸት ምክንያት የሆኑት እያለ እነሱን መውቀስ ጀመረ ነው። وفي تربية الداخلين في الإسلام وكان في هذا الإدراك العميق أيوه ما يحفزه بقوة إلى سلوك منهج الأنبياء في الدعوة إلى التوحيد وإخلاص العبادة لله والتركيز على عقائد المسلمين فعلا حتى يتم إنقاذهم من براثين الشرك الهندوكي والبوذي وما شابهه. وكان نبر إلى الهيسو أبو الأعلى المودودي የሚባለው ሰው አፍካሩ ደግሜ ነግሬያቸዋለሁ አለው አገራችን ላይ በስፋት ይገኛል የሰው አፍካር ኪታቦቹ ሰዎች ያነቧቸዋል። نعم أبو الأعلى المودودي ጠይቋቸው ኢኽዋኖች ጋር ያለው ቦታ በጣም ትልቅ ነው يسوع مالته وكان في هذا الإدراك بذ جنزابيو نب العميق تلقت بالو جنزابيو ما هو النبربت من ما يحفزه بقوة برومات بمعنى ما يدفعه مالته يمي قفافه نجر منور نبربت بقوة بهيل إلى سلوك منهج الأنبياء ينبياتوش منهج اندي قوازبت يمي قفافه نجر نبرا عون ጠለቅ ያለ ግንዛቤ ያለው ማለት ነው። አገሩ ላይ ያሉ ህዝቦች ምን ላይ እንደወደቁ ምን ያመለኩ እንዳሉ ጠለቅ ያለ ግንዛቤ አለው። ወቅሷቸዋል ሰው ራሱ ወቅሷቸዋል። ምንም የሚለይበት ነገር የለም። ያው ስሙ ተቀይሯል እንጂ ነዓም እዛው ሀገር ላይ የነበሩ የተለያየ እምነት ያመልኩ የነበሩ ሰዎች የሚያመልኩት ነው አሁን ሙስሊሞች እያመለኩ ያለው ብሏል። ለምሳሌ ይሄ الديانة البوذية قبل الإسلام ኢስላም ከመምጣቱ በፊት አልቡذያ ምንድን ያለው ሰው ራሱ ቡዛ የሚባለውን ይሄን እምነታቸውን የመሰረተላቸውን ሰው ጥርሱን ያመልካሉ ብሏል። እንዲሁም ደግሞ አጥንቱን ያመልካሉ ብሏል። የተለያየ ሰው የዚህን ሰው ቅርስ የሚያመልኩት ነገር አለ ብሏል። طيب በሱም በረካ ይፈልጋሉ ብሎ አሳልፈናል። ከዛም ዛሬ ደግሞ የሰለሙ ሰዎች ደግሞ ሙስሊሞች አዲስ የሰለሙ የሆኑ መጀመሪያ ሙስሊሞች የሆኑ ሰዎች የሚሆኑ እነሱ ደግሞ ብሏል ምን የዛ ቦታ ላይ ምን ታገኛለህ የነብዩ አለይሂ ሰላቱ ሰላም ጸጉር ሲያመልኩት ያለው ብሏል። ተነግሯል ሱራሱ شعرا من أشعار النبي صلى الله عليه وسلم أو آثرا من آثار قدميه أو يتبركون بآثار بعض الصالح المسلمين وعبدهم كمسلموች صالح የሚባሉት ደጋግ የሚባሉት ከፊሎቹ ላይ በረካ ሲጠይቅ ታያለህ። ይሄ ምንድነው ተመሳሳይ ነገር ነው። እነዛ የቡድያ የሚባለውን እምነት የሚከተሉት የመሪያቸውን አጥንቱን ወይም ደግሞ ስጋውን ያመልካሉ፣ በረካ ይፈልጉበታል። ይሄም ደግሞ አሁን ሙስሊም ተብዮቹ ደግሞ
የነብዩ አለይሂ ሰላም ጸጉር ይሁን ሲያመልኩ በረካ ሲፈልጉ ከተለያዩ ወልዮች በረካ ሲፈልጉ ታያለህ። ስለዚህ የተለየው ምንድነው? ስሙ ብቻ ነው እንጂ ሽፋኑ ልጣጩ ስሙ ብቻ እንጂ ተግባሩ አንድ ነው ነው የተናገረው። እንደ ያለ ኢድራክ አልዓሚቅ ጥልቀት ያለው ግንዛቤ አለው አገሩ ላይ ምን እንደሚፈጽማት ነው። ወካነ في هذا الادراك العميق ይሄ ጥልቀት ያለው በሆነው ግንዛቤው نعم ነበረ ما يحفظه ማት ይሄንን ሰው የሚገፋፋው ማለት ነው። بقوة በኃይል የሚገፋፋው يحفظه بمعنى يدفعه የሚገፋፋው ማለት ነው። بقوة በኃይል ወደ ምንድነው የሚገፋፋው? الى سلوك منهج الانبياء የነብያቶችን ጎዳና እንዲጓዝበት ማለት ነው። في الدعوة ጥሪ ሲያደርግ الى التوحيد في الدعوة دعوة ማድረግ الى التوحيد ወደ ተውሂድ واخلاص العبادة لله عبادة لله سبحانه وتعالى ብቻ ጥርት ማድረግን በተመለከተ የነብያቶችን ጎዳና እንዲከተል የሚገፋፋው ነገር ነበረ። من هي الادراك وكان في هذا الادراك العميق عميق لمات ጥልቀት ያለው የሆነ ግንዛቤ ያለው አገሩ ላይ ምን እንደሚከናወን ይሄ ሰው ማለት ነው። ما يحفظه بمعنى ما يدفعه የሚገፋፋው ማለት ነው። ምን እንዲከተል بقوة በኃይል الى سلوك منهج الانبياء የነብያቶችን መንሃጅ እንዲከተል የሚገፋፋው ነገር ነበረ። ግንዛቤው አለው ያገሩን ምንነት ያውቃል። في الدعوة ጥሪ ማድረግ الى التوحيد ወደ ተውሂድ ጥሪ ማድረግ واخلاص العبادة لله عبادة الله سبحانه وتعالى ብቻ ጥርት በማድረግ ረገድ والتركيز ትኩረት በማድረግ ረገድም على عقائد المسلمين በሙስሊሞች እምነቶች ላይ ማለት በሙስሊሞች እምነት ላይ ትኩረት መስጠት ነበረበት። ሙስሊሞች ከተበላሸ እምነት እንዲላቀቁ እንዲለያዩ ማለት ነው። ትኩረት መስጠት ነበረበት። ወደ ፖለቲካ አልነበረም ጥሪ ማድረግ የነበረበት ነው። والتركيز على عقائد المسلمين فعلا بتكبر ማለት ነው። فعلا بتكبر ትኩረት ማድረግ ነበረበት። حتى يتم ይሟላ ዘንድ ኢንቃዙሁም ሙስሊሞችን ማትረፍና ማዳን من براثين الشرك ከሽርክ መንጋጋና ጉሮሮ ማለት ነው። በራሲን ብሎ ማለት በራሲን ብሎ ማለት يعني ሚኽለብ ይባላል። ሚኽለብ ታውቃላችሁ? አንዳንድ በራሪዎች ኃይለኛ የሆነ ጥፍር አላቸው። በዛ የሆነ ነገር ቦጨቃ ኃይል አላቸው። ወይም ደግሞ ሚኽለቡል አሰድ አንበሳም እንደዛው አለው አይደለ? ሚኽለቡል አሰድ ይባላል። ይህ ከሽርክ መንጋጋና ጥፍር ውስጥ ሙስሊሙን ማውጣት ነበረበት። ሽርክ ጎርሶት እንዳለ ሙስሊሙን ማለት ነው። ከዛ ምንጭቆ ማውጣት ነበረበት የነብያቶችን መንሃጅ በመከተል ማለት ነው። والتركيز ትኩረት በመስጠት على عقائد المسلمين ለሙስሊሞች እምነት فعلا በተግባር حتى يتم انقاذهم ሙስሊሞችን ማትረፍና ማውጣት ማዳን ይሟላ ዘንድ من براثين መንጋጋዎች ወይም ጥፍሮች ማለት ነው። አሽርክ ከሽርክ መንጋጋና ጥፍር ምን ከሆነው አልሂንዱኪይ ሂንዱኪይ ከሆነው ሽርክ መንጋጋና ጥፍር ማውጣት ነበረበት። ሂንዱክ የሚባለው ቢከስር ሃኢ ወዳሊ ሂንድ ማለት ነው። ያው ሂንዳዊ የሆነ እምነት ማለት ነው። ሂንዳዊ የሆነ እምነት ሂንዱክ ይሉታል። ኢምበራቲን ሽርኪ አልሂንዱኪይ ወልቡዚይ ቡዚይ የሚባል እምነታቸው ማለት ነው። በርካታ እምነት ነው ያለው ሂንድ ላይ። ባለፈው ድረሳችን እንዳየነው ከብት የሚያመልካለ፣ ድንጋይ የሚያመልካለ፣ ዝንጀሮ የሚያመልካለ ሂንድ ላይ ፈርጅ የሚያመልካለ። ሱብሃንአላህ ስንት ጉድ ነገር ነው የሚመለከው። ከዚህ ከእንዳለው ሽርክ ነዓም ተጽኖ አገር ላይ የሚካሄደው ሽርክ ከሙስሊሞች ውጭ ያሉ ሰዎች የሚያካሂዱት ሽርክ በሙስሊሞች ላይ ተጽኖ አሳድሮባቸዋል። ከዚህ ነበረ ሙስሊሞችን መንጭቆ ማውጣት የነበረበት ግን አላደረገውም። حتى يتم انقاذهم من براثين الشرك الهندوكي والبوذي وما شابهه እንዱ ከዚህ እምነት ጋር ተመሳሳይ የሆነ ሌላ እምነት አለ። ከዚህ መንጭቆ ማውጣት ነበረበት ሙስሊሙን ነው ግን አላደረገውም። بل كان عليه እንደውም በርሱ ላይ إن لم يتزعم دعاة التوحيد أن يساندهم بكل ما أوتي من قوة بالدعوة والتأليف وتجنيد أتباعه في هذا الميدان እንደውም ይሄ ሰው ይገባው የነበረው ምን ነበር? بل كان عليه በዚህ ሰው ላይ እንደውም ግዴታው ነበረ። إن لم يتزعم መሪ እንኳን ባይሆን إن لم يتزعم زعيمات መሪ እንኳን ኃላፊ እንኳን ባይሆን إن لم يتزعم دعاة التوحيد ወደ ተውሂድ ጥሪ ለሚያደርጉት መሪ እንኳን ባይሆን እሱ ግን አሁን መሪ ሆኖ የተገኘው ለምን ነው? ለፖለቲካ ነው። ወደፊት እንደምናየው ማለት ነው። إن لم يتزعم دعاة التوحيد
ለተውሂድ ወደ ተውሂድ ጥሪ ለሚያደርጉት ዱዓቶች ሐላፊ መሪ እንኳን ባይሆን ግዴታ የሚሆንበት ምን ነበር? አዩሳኒደሁም መርዳት ነበረበት። ቢኩል ማ ኡቲየ በተሰጠው ሁሉ ሚን ቁወትን ኃይል ማለት ነው። አላህ በሰጠው ኃይል ሁሉ ለተውሂድ ዳዕዋ ወደ ተውሂድ ጥሪ የሚያደርጉ ሰዎችን ለነሱ ሐላፊ እንኳን ባይሆን መርዳት ነበረበት። ቢዳዕወቲ ጥሪ በማድረግ ወተዕሊፊ ኪታብ በመጻፍ ወተጅኒድ አትባዒሂ ተከታዮችን በማሰልጠን في هذا الميدان ወደ ተውሂድ ጥሪ ያደርጉ ዘንድ ማለት ነው። ምን አሉ ሼኹ? በልካና عليه ያው ግዴታ የሚሆንበት ማለት ነው። ነቢያቶችን ከተከተለ ነቢያቶችን መንሃጅ ከያዘ ግዴታ የሚሆንበት ኢለም የተዘዓም ሐላፊ ባይሆን እንኳን ዱዓት ተውሂድ ወደ ተውሂድ ጥሪ ለሚያደርጉ ሰዎች ሐላፊ ባይሆን እንኳን አዩሳኒደሁም ይው በልካና عليه አዩሳኒደሁም ማለት ነው መርዳት ነበረበት። ሙሳዓዳ ማለት ነው። ቢኩል ማ ኡቲየ በተሰጠው ሁሉ ሚን ቁወቲን ኃይልና ቢዳዕወቲ ጥሪ በማድረግ ወተዕሊፊ ኪታብ በመጻፍ ወተጅኒድ አትባዒሂ ተከታዮችን በማሰልጠን في هذا الميدان በዚህ መስክ ላይ ማለት ነው። بدل أن يسخر كل طاقاته الهائلة في ميدان السياسة والاقتصاد بدل أن يسخر كما تكم يلك مالتنا بدل أن يسخر كل طاقاته كلهم قلبتوችን ከመጠቀም ይልቅ الهائلة በጣም ክብደት ያለው የሆነ ግዝፈት ያለው የሆነውን ጉልበቶችን ሁሉ ከመጠቀም ይልቅ في ميدان السياسة والاقتصاد በፖለቲካና በኢኮኖሚ መስክ ላይ ጉልበቶችን ሁሉ ከመጠቀም ይልቅ በዚህ ላይ ነብያቶች ይዘውት በመጡት ዳዕዋ ጥሪ ላይ እንደው ወደዚህ ጥሪ የሚያደርጉ ሰዎችን መሪ እንኳን ባይሆን አላህ በሰጠው ጉልበቱ ሁሉ ከጎናቸው መቆም ግዴታ ይሆንበት ነበር። ነገር ግን አላደረገውም። ደግሞ አለው ያሁኑን بل كان عليه إن لم يتزعم دعاة التوحيد أن يساندهم مردات ነበረበት። አሁን ወደ ተውሂድ ጥሪ ለሚያደርጉ ሰዎች መሪ ሆኖ አልተገኘም። እንደው መሪ ሆኖ ባይገኝ እንኳን ከሱ የሚጠበቀው መርዳት ነበረበት። በጉልበቱ በሚጽፈው ከመቶ በላይ ኪታብ ጽፏል ነው ይባላል። ከመቶ በላይ ኪታቦች ጽፏል። ረሳኢሎች፣ ኪታቦች نعم ሁሉም ግን የሚያጠነጥነው ምንድነው? ፖለቲካ ጋር ኢኮኖሚ ጋር የተያያዘ ነው። عندهم اجتماعي ማህበረሰብ ጋር የተያያዘ ማለት ነው። بكل ما أوتي በተሰጠው ሁሉ من قوة بهيل بالدعوة ጥሪ በማድረግ والتأليف ኪታብ በመጻፍ وتجنيد أتباعه ተከታዮችን በማሰልጠን في هذا الميدان በዚህ ረገድ ማለት ነው። في هذا الميدان ማለት الدعوة إلى التوحيد بدل ፈንታ ማለት ነው። أن يسخر ከመጠቀም ተስخير ወለማት بمعنى سخر يبقى كلف وأخضع بدل يعني أن يكلف كل طاقاته እንደማለት ነው። ጉልበቱ ጣቃባት ኃይል ማለት ጉልበቱን ሁሉ ጉልበቱን ሁሉ በመጠቀም ፈንታ እንደማለት ነው። الهائلة ኃይለማት በጣም ኃይለኛ የሆነ ማለት ነው። ኃይለኛ የሆነ ጉልበቶቹን ኃይሎቹን በመጠቀም ፈንታ في ميدان السياسة በፖለቲካ መስክና ወልቅትሷዲ በኢኮኖሚ መስክ ሁሉንም ጉልበቶችን ከመጠቀም ይልቅ እንደው ለዱዓቶች መሪ እንኳን ወደ ተውሂድ ጥሪ ለሚያደርጉት መሪ እንኳን ባይሆን ተጎናቸው ቆሞ መርዳት ነበረበት። ወደ እነሱ ጥሪ በማድረግ ኪታቦችን በመጻፍ ተከታዮችን ከጎናቸው ቆሙ በማለት ማለት ነው። ፈለውማቱ ቢሞቱ አለ ሙእሚኒና بكل كتبه في السياسة والاقتصاد أينقذهم من الوثنية التي هم فيها ثم هل ينقذهم من النار ይሄውን ወደ ፖለቲካ ነው ጥሪ ያደርጋቸው ያሉ ተከታዮችን እሱ ኪታቦቹ ላይ በጻፋቸው ሁሉ መልእክቶች አምነው ፖለቲካ ነው ኢኮኖሚ በተመለከተ ነው በዛ አምነው ቢሞቱ ካሉበት ጣዖታት ከማምለክ ያወጣቸዋል አይወጣቸውም። እንዲሁም ደግሞ ከጀሃነም እሳት ያድናቸዋል አያድናቸውም። ምን አሉ ሼሁ? ፈለውማቱ እነኚህ ተከታዮቹ ቢሞቱ ሙእሚኒና ያመኑ ሆነው ይሞቱ بكل كتبه እሱ በጻፋቸው ኪታቦች ሁሉ አምነዋል። في سياسة ፖለቲካን በተመለከተ በጻፋቸው ኪታቦች ሁሉ አምነው ወልቅትሷዲ ኢኮኖሚ በተመለከተ የጻፋቸው ኪታቦች አሉ። በዚህ ሁሉ አምነው ቢሞቱ አዩንቂዙሁም ሐምዛዋ እስቲፋም ያለች አዩንቂዙሁም ያዲናቸዋልን من الوثنية ካሉበት ጣዖታት ያዲናቸዋልን ጣዖታት ያመለኩ እንዳለ ራሱ ያመነ
አዩንቂዝሁም ያዲናቸዋልና በሱ ኪታቦች ፖለቲካን በተመለከተና ኢኮኖሚ በተመለከተ በጻፋቸው ኪታቦቹ ማመናቸው አዩንቂዝሁም ያተርፋቸዋል ያዲናቸዋልና ሚነል ወሰንየቲ ጣዖታት ከማምለክ አለቲሁም ፊሃ የነሱ የተዘፈቁበት ከሆነው ጣዖታት ያዲናቸዋልና ثم هل ينقذهم ከዛም ደግሞ ይሄው ያዲናቸዋልና ሚነ ናሪ ከጀሃነም እሳት ያዲናቸዋልና ጥያቄ ነው አያዲናቸውም እሱ ግን ትግል ሲያደርግ የነበረው ወደ ፖለቲካ ወደ ኢኮኖሚ በቃ ወይ የተለያየ ነገር ማለት ነው ህዝቡ የተለያየ ሽርክ ላይ ወድቆ እያለ ثم بمن سيقيم الإمامة الصالحة الراشدة وهو قد فتح الباب على مصراعيه للدخول في جماعته وتنظيمه والباب مفتوح للبريلوي القبوري الغالي وللرافضي وللديوبندي والسلفي حيث يختلط المرضى بالأصحاء ثم بمن سيقيم الإمامة أون قديه الإمامة الصالحة الراشدة كني هونج دقي هونج مرينتنا أجر لا يناقوا مالنا مرت إمام الأعظم لكن ده صحابة وشندنا أبو بكر عندنا عمر عندنا عثمان عندنا علي خليفة كل مسلمون عند درجة يميجزا يهونا مري يناقوا مالنا وأنه أمنتاچو شيء أمنت إخوانوች እምነት መሆናን አትርሱ ኢخوانوች ለምንድን ነው ሙስሊም በሆኑ ንጉሶች ላይ ሰላማዊ ሰልፍ የምትወጡ ሲባሉ ሙስሊም የሆነ ንጉስ እኮ የለም ነው የሚሉ የለም ምን መስላቸው ኢማሙ አልዓظም ሙስሊም ሁሉ የሚገዛ የለም ይሄ በየአካባቢ ያለ ምን ነው በየቀረ ያለ መሪ ነው የሚል በቃ ራስ ሳውዲ ራሱ ይቻላል ሀገር ነው ያለ لا በአጠቃላይ الامام الاعظم ይላል በቃ አለ لكن እንደና አቡበከር ሲዲቅ ኸሊፋ በቃ በአጠቃላይ ሙስሊሙን ሁሉ ካልሆነ የለምኛ በሙስሊም መሪዎች ላይ አላመጽንም ይላል ሱብሃንአላህ አጭበርባሪዎች طيب ይሄ አባባላችሁ እንግዲህ ታውቃላችሁ ሙስሊሞች ሀገሮች አስለም የሙስሊሞች መሪዎች ሙስሊሙን በአጠቃላይ መግዛት ከተቋረጠ ረጅም ጊዜ ሆኖታል አይደል በኢማሙ አህመድ ጊዜ ምሳሌ ስንት ጉርና እንት ነበርሽ በየአካባቢው ሁሉም ምን አለው መሪ አለው አይደል እንዴ አይ እነዚህ መሪዎች ተቀባይነት የላቸውም ብለው አላመጹም በኢማሙ ቡኻሪ ጊዜ በለው በኢማሙ ሙስሊም ጊዜ በለው በኢማሙ አህመድ ጊዜ በለው በኢማሙ ሻፊዒ ከጊዜ በኋላ ይመጡ አይመተ ኢስላም ማለት ነው ከተቋረጠ ቆይቷል ድርጽ ማለት ግን ሁሉም የሙስሊሞች መሪዎች ናቸው ብለው ያምሩባቸዋል ስለዚህ ቢኖርባቸው ሙስሊም የሆኑ የሙስሊሞች መሪዎችን ያምሩባቸዋል ተቀብለው ይኖራሉ ሙስሊሞች ማለት ነው በወቅቱ ማለት ነው ኢخوانوች ግን ማጭበርበር እንዲመቻቸው የለም ይላልኛ የታለ መቼ አመጽን በእነሱ ላይ ሙስሊም መሪ የሚባለው ላይ አላመጽንም እኛ ሸሪዓ መች خلفን ማለት ያጭበረብሩ ማለት የነሱን የሚደግፉ ሲመረጥላቸው ግን خلاص እንደዚህ ያለው አያስታውሱትም خلاص እጅ ስጥ ይላል በቃ ትክክለኛ ይዘን ጊዜ ሰላም ወሰፍ መውጣት حرام ነው እያለ ፈትዋ ሲያደርግ ሰማዋል አንድ ሀገር ላይ የነሱን አቋም የሚደግፍ የሆነ ሲመረጥ ማለት ነው የማጭበርበር ስራ ማለት ነው አሁን ሼኹ የሚሉት ምንድነው እሺ አሁን አንተ ያሉት ነው አንተ الامام الصالح الراشد ቅን የሆነች ኢማማ መሪነትን አቆማለሁ ብለህ እየታገልከን ያለው ከማን ጋር ሆነ ነው የምታቋቋማት ነው ቀይን ሷሊህ ትክክለኛ ሆነች ራሽዳ ቅን የሆነችውን ኢማማነት ለሙስሊሞች መሪ መሆንን ከማን ጋር ነው የምታቋቋማት ቀብር ከሚያመልከው ሰው ጋር አንድ ላይ ሆነ ከማን ጋር ሆነ የምታቋቋማት ሊሉት ነው ወደፊት ثم بمن ከዛም በማን አሉ ሰይቂሙ ሊያቆም ይችላል ይሄ መውዱዲ الامامه መሪነት الصالحه ደግ የሆነችን الراشده ቅን የሆነችውን وهو السراس قد فتح الباب برن يكفته ነው ያለ على مصراعيه بسفيو ማለት ነው مصراع الباب ማለት احد جزئيه وهما مصراعان احدهما الى اليمين والاخر الى اليسار اي يعني افسح المجال لهما كلهم عندي بر አይታችሁ ከሆነ ልክ እዚህ ለፊታችን ያለው በር ማለት ነው ወደ ቀኝ ይከፈታል ወደ ግራ የሚከፈታል በቀኝ ብቻ ያለውን ከተውከው ጠባብ ነው የሚሆነው ግን በቀኝም ያለውን ተከፍተዋል በግራም ያለውን ተከፍተዋል خلاص ይሄ ሚስራዒን ይባላል በቃ ሁለቱም እንደጋለ ምን ሆነ ሁሉም በስፋት ይገባበታል ማለት ነው የሚጨናነቅ የለም ማለት ነው وهو قد فتح الباب برون برግጥ የከፈተው ነው ያለ على مصراعيه በሁለቱም አቅጣጫ ማለት ነው على اليمين وعلى اليسار በሁለቱም በኩል ያለውን የከፈተው ነው ማለት ነው للدخول እንዲገባ في جماعته እሱ ጀማዓ ውስጥ وتنظيمه እሱ ስርዓት ውስጥ እንዲገባ ማለት ነው በሩ ክፍት አድርጎላቸው አይ አንተ እንደሃለ ጠማማ
ማነው ጥመት አራገቢ ነህ አንተ ከኛ ጋር መቀላቀል የለብህም አይልም። ሁሉንም ክፍት አድርጓል። የፈለገው ሰው መግባት ይችላል። ታዲያ ከማን ጋር ሆነ ነው ይችን ትክክለኛ ራሺዳ የሆነችውን ኢማማነት መሪነት የምታገኛት ነው? للدخول ለመግባት ጀማዓቲ ከሱ ጀማዓ ጋር ከሱ አንጃ ውስጥ ሊገቡ ወተንظيمي ከሱ ስርዓቱ والباب باب يسبر مفتوح የተከፈተው ነው ያለ للبري لاوي ይሄ በሊራዊ የሚባሉት ፊርቃ ሶፊያ ሶፊያዎች ናቸው። ፓኪስታን ላይ በስፋት ይገኛሉ። ሂንድ ፓኪስታን በስፋት እንግዲህ በሊላዊ የሚባለው ማለት ነው። አልቁቡርይ ቀብር አምላኪ ሆነ አልጋሊ ድንበር ያለፈ ሆነ ዩቲዩብ ላይ ገብተህ ብታያቸው ሱብሃንአላህ እንደው የሰው ልጆች ናቸው ወይ አእምሮ አላቸው ወይ የምትለው ሙስሊሞች ናቸው እኮ ስማቸው ሙስሊሞች ናቸው። ሶፊያ ሙስሊሞች ናቸው። للبري لوي القبوري الغالي እነኚህ ሁሉ በር ክፍት አድርጎላቸዋል። በቃ ማለት ነው አብረው እሱ ጀማዓ ውስጥ ይገባሉ ማለት ነው። ልክ ሀገራችን እንደሚደረገው ማለት ሀገራችን አሁን ኢኽዋኖች አካሄድ ማን የሚቃወሙት አለ? አንተ ከኛ ጋር መግባት የለብህም ይላሉ። ብቻ ይቀፋቸው። አንተ እንዲህ ያለ አመለካከት አለ የለም። እነሱ ጠላታቸው የሚቃወማቸው ሰው ብቻ ነው። የሚደግፋቸው ከጎናቸው የሚቆምላቸው ሰው ምን ችግር የለባቸው ማንም ይሁን። ለምሳሌ ፍርቀት አህባሽ ነው አንድ እንሁን እያሉ እነሱ ግን አንድ አይደለም እያሉ ይታገሏቸዋል። እነሱ ግን አንድ እንሁን ይላቸዋል። እነሱ ደግሞ አይ እኛ እናንተ ጋር አንድ አንሆንም ነብዩ አለይሂ ሰላም እኛ እየወደርን መውሊድ ስናወጣ ቦምብ እያፈነዳችሁብን እናንተ ጋር አንድ አንሆንም ይላቸዋል። እነሱ ግን ይታገሏቸዋል አንድ እንሁን እያሉ ማለት ነው። ችግር የላቸውም። ኢኽዋኖች አካሪ ነው በቃ ይቀፋቸው ማንንም ነው ችግር የለባቸው። طيب والباب مفتوح للبريلوي القبوري الغالي وللرافضي للرافض الشيعة صحابዎችን ካፊሮች ናቸው ብሎ የሚያምን ሸዓ ለነሱ ለራፊዳም በራቸው ክፍት ነው የዚህ በሩ ማለት ነው። አይ አንተ ራፊድና አቡበክር ሲዲቅ ካፊር ነው ትላለህ፣ ዑመር ካፊር ነው ትላለህ፣ ሷሃባዎችን እየከፈርክ ነው። ላ አንተ ከኛ ጋር መቀላቀል የለብህም አይሉት። ምንም ችግር የለም ብቻ ከጎናቸው ያቀፋቸው። በተለይ ስልጣን ያለው ከሆነ ሀብታም ከሆነ ዶክተር ከሆነ ፕሮፌሰር ከሆነ ማሻአላህ በጣም ይፈልጋል። ኡስታዝ ይባል ማድረግ ይሰጠዋል። አታ ፕሮግራም እንኳን ሲያደርጉ መስጂድ አያደርጉም ብዙ ጊዜ ወደምን ሆቴል ምናምን ለምን እነዛ ጫማቸው እንዳይወጡ ማለት ነው። ሆቴል ምናምን ነገር ይያዝላቸዋል። ፕሮግራሙ እዛ ነው የሚካሄደው ማለት ነው። አላሁ ሙስተዓን والباب مفتوح للبريلوي القبوري الغالي وللرافضي عندهم لرافض بر كفت አድርጎታል። وللديوبندي የሚባልም አለ። ይሄ ጀማዓ ተብሊጎች በጣም የሚከተሉት የሆነ የሱፍያ ጦሪቃ ነው። ምን ይባላል? አዲዩበንዲያ ዱበንዲያ የሚባለው ራሱን የቻለ ጃሚዓ አላቸው ሂንድ ላይ ማለት በጣም ኃይለኛ ይሆን ፊቅህ የሚከተሉት የሐነፊያን ነው። ሱብሃንአላህ ጀማዓ ተብሊጎች ከሐረመን ያስወጣል ይባላል። በጣም ይሄን ቦታ ማለት በጣም ይወዱታል። ይሄ ጦሪቃ ሱፍያ ነው። ለዚህ ሁሉ ክፍት አድርጋል። እንደገና ደግሞ ተጨማሪ ሰለፊ የሚቀላቀልም ካለ ሰለፊም ክፍት ነው ችግር የለውም ብቻ ያቅፈው። ትክክለኛ የሰለፎቹ ጎዳና የሚከተልም ሰው ለሱም ደረትን ክፍት አድርገህ በርህን ክፍት አድርገህ እንዲገባ እንዲሁም ደግሞ ማን በሪለዊዩም እንዲገባ ራፊዲዩም እንዲገባ ዱበንዲዩም እንዲገባ ሰለፊዩም እንዲገባ ክፍት አድርገህ እያለ ምን አይነት ኢማማ ነው ሷሊህ ራሺዳ የሆነችውን ከማን ጋር ሆነ ነው የምታቋቁማት? ከነኚህ ጋር ሆነ ደግሞ ማን ነው መፈንቅለ መንግስት ያደርጉበታል ካልነካባቸውስ አይነካባቸውም። እምነቱ ይሄ አይደለም። እሱ ስልጣን መቆጣጠር ብቻ ነው። ምን ችግር የለውም። ከዛ በኋላ ወደ ተፍሪጥ ጥሪ ያደርጋ ብለህ ነው طيب حيث يختلط المرضى بلا صحة ያለው አየው حيث يختلط المرضى በሽተኛው በሚቀላቀልበት ሁኔታ በሽተኛዎች በሚቀላቀሉበት ሁኔታ بالأصحاء ከጤነኞች ጋር በሽተኛና ጤነኛ ከተቀላቀለ ምን ነው
ጤነኛው ምን ይሆናል በሽተኛ ይሆናል በቃ ይሄ ነው አሁን የቀብር አምላኪው ትክክለኛ ሰለፊዩ ራፊዲዩ ሰሃባዎችን የሚከፍረው ዱበንዲዩ ተቀላቅሎ እንዴት ነው በቃ በሽተኞች حيث يختلط المرضى بالاصحاء ያለ فتكون ያን ጊዜ ትሆናለች فتكون النتيجه ውጤቷ ትሆናለች ያን ጊዜ كما هو الواقع ይኸው ልክ በተጨባጭ እንደሚታየው ሁሉ ይሆናል ምን አንተ ተغلب الامراض ይኸው በሽታዎች ያሸንፋሉ ማለት ነው ጤነኛና በሽተኛ አንድ ላይ ከተቀላቀለ ነቲጃው ውጤቱ በተጨባጭ የሚታየው ምንድነው በሽታው ያሸንፋል كما هو الواقع በተጨባጭ የሚታይ ነገር ነው አንተ ተغلب الامراض በሽታዎች ያሸንፋሉ فتفتك جراثيمها بالاصحاء فتفتك ማለት ጥርግርግ ታደርጋለች ታወድማለች بمعنى ኢባዳ ወደማር ታወድማለች ታጠፋለች جراثيمها ጀርሞቿ بالاصحاء ጤነኞች ማለት ነው በሽተኛና ጤነኛ ከተቀላቀለ غالبا ውጤቱ ዋቂው በተጨባጭ የምታየው ምንድነው ሁሉም ጤነኛ ሁሉም ምን ይሆናል በሽተኛ ይሆናል ይሄው እንደምታየው አሁን ፖለቲካ ያለ ተሰገሰገ በሽተኛ ጋር መዋል ጀመረ እንደነሱ ምን ሆነ በሽተኛ ሆነ በቃ ማለት ነው ሱና ያስጠላው አለባበሱ ጤነኛ የነበረው አለባበሱ እየተቀየረ ግልጽ ነው አይደል የሚውለው ሴቶች ፋሲቃት ሆኑ ሴቶች ጋራ ካፊራት ሆኑ ሙተበርጃት ጋራ እነሱ ፊት ቆሞ ኡስታዛችን እየተባለ እየተናገረ አለቀለት በቃ ወደመ በቃ ሱብሃንአላህ ቆሜ ፊታቸው መናገር ያሳፍረኛል እስከማለት ድረስ እነሱ ማለት ነው አየው ጤነኛ በሽተኛ ጋር ከዋለ አለቀ ይሞታል ማለት ነው ሱብሃንአላህ እና ምናሉ ሼኹ ምናሉ حيث يختلط المرضى بالاصحاء فتكون النتيجة وتفتونا لك كما هو الواقع أن تتغلب الأمراض فتفتك جراثيمها بالأصحاء سبحان الله إيه بتجبات متين بشتنيا ناتينيا عند ذلك ولا هلك يا بشتنياو ጤነኞቹ ያሸንፉታል ሳይሆን የሚያሸንፈው ማን ነው በሽተኛው ነው የሚያሸንፈው فتفتك بمعنى من አልኳችሁ فتك بمعنى أباد ودمر ማለት ያወድማል ያጠፋል ማለት ነው جراثيمها የነኚህ የበሽታዎች ምን جراثيم الأمراض ጀርሞቻቸው ማለት ነው ጀራሲማ ጀርም ማለት ነው ጀርሞቻቸው بالأصحاء ጤነኞች ማለት ያበላሻል فعلى أقل تقدير እንደው ቢያንስ ቋታቸው ነው فعلى أقل تقدير أن تصاب ألسنتهم وأقلامهم بالشلل عن الدعوة والكتابة في مجال التوحيد والسنة ومحاربة البدع والشرك وذلك من آثار هذا التجميع والمناهج التي وضعت لهم سبحان الله እንደው أقل شيء አንደኛ በሽተኛና ጤነኛ ከተቀላቀለ በሊሬው የሚባለው ጋሊ ቀብር አምላኪ ሆነውና ዱበንዲዩ ራፊዲ ሰለፊ እንበል አንድ ላይ ከተገናኘ ከተቀላቀለ በሽተኛው ጤነኛውን ያወድማል ያጠፋዋል ውጤቱ ይሄ ነው በተጨባጭ የሚታይ ነገር ነው ይሄ ካልሆነ ደግሞ እነኚህ ጤነኛ የሚባሉ ሰዎች አቀል ሸይ ሽባ ይሆናሉ ምላሳቸው ሽባ ይሆናል ቀለማቸው ሽባ ይሆናል በትህር ዙሪያ አይጽፉም በትህር ዙሪያ አንደበታቸው አይናገርም እጃቸው በትህር ዙሪያ አይጽፍም በሱና ዙሪያ አይጽፍም ማለት ነው ለምን ቀብር አምላኪ ሱፍይ ጋር አንድ ላይ ሆነ እጅና ጓንት ሆነ እንዴት ነው እሱን የምታወግዘው እንደዚህ ቀብር እንደዚህ የሚያመልኩ ሰዎች አሉ ተጠንቀቋቸው እንዴት መጻፍ ትችላለህ እንዴ በአንደበት ደዋ ማድረግ ትችላለህ እንዴ ስለዚህ አንደበት እጅ ምን ይሆናል ሽባ ይሆናል ማለት ነው ካልሞትክ እንኳን ማለት ነው ካልገደለ የበሽታ ካልገደለ ሽባ ያደርጋል ማለት ነው ይሄ በተጨባጭ የሚታይ ነገር ነው እስኪ እሺ አህባሽ ጋር እንደሆነ እጅና ጓንት ሆነ እስኪ ስለ ሽርክ ተናገር እስኪ ትናገራለህ እንዴ አትናገርም እና ስለ ሽርክ አይደለም እንደው ስለ ቢድዓ እንኳን ስለ መውሊድ እንኳን መናገር አትችልም አሁን ምን ችግር አለ ያው እንደሚባለው ማለት ነው የፈለገ ያቆር የፈለገ ይተወቅ እንኳን ስለ ሽርክ እናንተ አህባሾች እንዲታረጋችሁ ይሄን ታረጋላችሁ እናንተ ሽርክ እየፈጸማችሁ ነው ያላችሁት ብለ መናገር አይደለም እንደው ቀለል ያሉ እንኳን ነገሮችን መናገር አትችልም ምላስ ምን ይሆናል ሽባ ይሆናል ዱዳ ይሆናል እጅም ሽባ ይሆናል መጻፍ አይችልም ሐቅ ማለት ነው ካልገደሉ ማለት ነው የበሽታው ካላጠፋህ እንኳን አታልፈውም ሽባ ትሆናለህ ያለው طيب فعلى اقل تقدير እንደው ቢያንስ እንኳን አንቱ ሷባ ትገኝ ያገኛታል አልሲነቱም አንቱ ሷባ አልሲነቱም አንደበቶቻቸውን ያገኘዋል ወአቅላሙሁም ቀለሞቻቸውንም ያገኘዋል አሉ ቢሸላሊ
ሽባነት ያገኘዋል ሸለል ይሆናል ሽባ ይሆናል ማለት ቀለማቸው ሽባ ይሆናል እንደ አቅል ሸይ ቢያንስ ከነኚህ ጋር አብሮ የዋለ ሰው ማለት ቢሸለል ሽባ ማለት ነው አኒ ዳዕወቲ ጥሪ ከማድረግ ወልኪታበቲ ከመጻፍን في مجال التوحيد በተውሂድ መስክ ላይ ማለት በተውሂድ ዙሪያ አይጽፉም በተውሂድ ዙሪያ ዳዕዋ ያደርጉ አንድ በታቸው ሽባ ይሆናል ይታሰራል ሱብሃንአላህ ومحاربة البدع بدعان بمواجهة رجدنا والشرك شركن بمواجهة رجد قلماتهم يهون عند بتاعتشو شباي هونال إيه منه على أقل تدقيرين لو زكتنا على الناس من ذو مبتدئ هونالو أو مشرك هونالو نبكر عند الناس مبتدئ هونالو وين مشرك هونال بشتني هونال إني أنا بشتني عندي لا يقولوا ما ترفعت تشلم عندو كترفتم ምን ትሆናለህ ቀለምም አንደበትህም ወደ ተፈጥ ጥሪ ማድረግን በተመለከተ ወደ ሱና ጥሪ ማድረግን ቢድዓን በመዋጋት ሽርክን በመዋጋት ረገድ ምን ይሆናል ሽባ ትሆናለህ እስኪ አሳየኝ እስኪ ማን ነው ዳኢ ማን ነው ሼክ አህባሽ ጋር አንድ እንሁን ብሎ ካለ በኋላ በእነሱ ላይ ረድ የሚያደርግሽ እስኪ አሳየኝ እናንተ አህባሾች ቀብር አምላኪዎች ናችሁ ወልዮች ይጠቅማሉ ይጎዳሉ ብላችሁ ታምናላችሁ ትሳላላችሁ ለሙታኖች የቀብር አፈር ያመጣችሁ ትበላላችሁ ይሄ ሽርክ ነው ራስን ከዛ አውጣ ብሎ ሲናገር ትሰማለህ ምን ሆነ ማለት ነው ሸለል በቃ ሽባ ሆነ በቃ ማለት አለቀለት አይተነፍስም ይሄ ምንድነው የተጅሚዕ ሰዎችን የማሰባሰብ ውጤት ይሄ ነው ተመልከት እንግዲህ ግብስሱን ሁሉ አንድ ላድርግ ውጤት ይሄ ነው ማለት ነው وذلك ይህ ደግሞ من آثار ያሉ وذلك من آثار هذا التجميع يوزي يمسبسب ውጤት ነው አሳር ውጤት ማለት ነው والمناهج እነኛ አካሃዶች التي እነኛ አካሃዶች وبعت له ለዚህ ነገር የተቀመጡለት ይሆኑ ማለት አካሃዶች ዝም ብሎ ብቻ አንድ እና የቁጥር ማብዛት የራሳቸው መናሂጆች አሏቸው ያስቀመጧቸው ይሆኑ ማለት ነው ፕላን ንድፋላቸው የዛ ውጤት ነው አንድነት የሚባለው ባጢል ላይ ያለን ሰው ወደ ሐቅ እንዲመጣ ማድረግ እንጂ ሐቅ ላይ ያለን ሰው ወደ አህለል ባጢል በመውሰድ አይደለም አንድነት ይሄ ነው እንደ አንድነት ሸሪዓችን የሚያዘን ባጢል ላይ ያለን ሰው ተውባ ያደረገ እንዲመጣ ወደ ሐቅ እንዲመጣ ማድረግ ግልጽ ነው አይደለም አይው አንድነት ሸሪዓ ያዘን አማ ሐቅ ላይ ያለን ሰው አህለል ባጢል ጋር እየወሰድክ መደመር ይሄ አህለል ባጢሎች ስራ እንጂ ሐቅ ላይ ያሉ ሰዎች ስራ አይደለም ሐቅ ላይ ያሉ ሰዎች ስራ አይደለም نعم فهل أمثال هؤلاء عند هلوت سيطهرون الأرض من الفساد مدرن كبكلة يا ترى تبغى تعمل لها إنما بيلروي مندلو نعم بلي عجيب كونه سبحان الله بلي لوي مبالو مالتنا إن رافدي دوبندي እነኚህ አንድ ላይ ተሰባስበው ምድርን ከተለያየ በክለት ያጸዳታ ብለህ ታምናለህ እነኚህ ናቸው الامامه الصالحه الراشده ቅን የሆነችውን ኢማማነት ይጎናጸፋታ ብለህ የምታምንባቸው እነኚህ ናቸው በሊ ለዊ አይያ በጣም በስባት ያሉት ይባላል نعم فهل أمثال هؤلاء سيطهرون الأرض من الفساد ويقيمون النظام الإمامة ويقيمون نظام الإمامة الراشدة الصالحة ويحققون ما لم يقم به أصحاب محمد صلى الله عليه وسلم بعد الخلفاء الأربعة وأبناء المهاجرين والأنصار الذين يرى الأستاذ المودودي متابعة لألد أعداء الصحابة ومن والاهم أن الحكم بعد عثمان وعلي بدأ يقوم على قواعد الجاهلية بدلا من قواعد الإسلام طيب فهل أمثال هؤلاء عندها اللوت سوتها هون يتزرزروت سيطهرون الأرض عندها اللوت مدرن يا صدات هربتها من الله من الفساد كتلاقي بكلت الصوم دينو بالفو عيتنا عم ببلا لا مدرن كتلاقي فاسق كهون مجرم كهون نقصوች بكلت ما ذاتنا بعدين አሁን ተመከት በወቅቱ ብቻ ያሉ ንጉሶች ላይ ለሚመገንትሪ ለሚተቻቸው ከሷሃባዎች በኋላ ከኹለፋዎች በኋላ የመጡትን ንጉሶች ጀምሮ ነው የሚተቸው ከዛን ጀምሮ ነው ምድር እየተበላሸች የመጣችው እየተበከለች የመጣችው ነው ወይቂሙና ያቆማሉ ብለህ ታምናለህንም نظام الامامه የኢማማን ስርዓት الراشدتي ቅን የሆነችና الصالحتي ደግ የሆነችውን ኢማማ ስርዓት
እነኚህ ሰዎች ያቋቁማቸው ብለህ ታምናለህ? ويحققون ያረጋግጣሉ ብለህ ታምናለህ? ما لم يقم به أصحاب محمد صلى الله عليه وسلم የነብዩ عليه الصلاة والسلام ባልንጀራዎች ያላቋቋሙት የሆነ ነገር بعد الخلفاء الأربعة ካራቱ خلفاዎች ምትኮች በኋላ ተመልከት ከአቡበከር ከዑመር ከዑስማን ከዓሊ ረዲየላሁ ዐንሁ ጀሚዓን ከነርሱ በኋላ ያሉ ሱሐባዎች ሊያቋቁሙት ያልቻሉት የሆነን እነኚህን ምናምኖች ቆሻሻዎች ሰብስበህ ጭንቅን የሆነችውን ኢማማ አቋቁማለሁ ብለህ ታስባለህን ማለት ነው? እንዴት ነው ሊሆን የሚችለው? ما لم يقم ويحققون ما لم يقم به أصحاب محمد صلى الله عليه وسلم بعد الخلفاء الأربعة وعندنا وأبناء المهاجرين والأنصار ما لم يقم به أصحاب محمد لا ما لم يقم به أبناء المهاجرين ما يمهاجروش لجوتشاتشيو والأنصار يا أنصاروشم لجوتشاتشيو يا لا قاقمتي ونون الذين النزع يرى الأستاذ المودودي السو المودودي بالو أستاذ يميامن سيون متابعة የሚከተል ሲሆን ማለት ነው لألد أعداء الصحابة ለصحابዎች እጅግ በጣም ጠላት የሆኑ ሰዎችን የሚከተል ሲሆን ራፊዳዎች ማለት ነው متابعة የሚከተል ሲሆን لألد ብሎ ማለት بمعنى أشد خصومة ኃይለኛ ተጨቃጫቂ ማለት ነው لألد أعداء الصحابة لألد أعداء ألد ብሎ ማለት بمعنى شديد الخصومة ማለት ኃይለኛ ተናታራኪ ማለት ነው የሚጨቃጨቅ ማለት ነው متابعة የሚከተል ሲሆን يرى الأستاذ المودودي متابعة يميكتل سيون من لألد أعداء الصحابة للصحابات እጅግ ኃይለኛ ብርቱ ጠላት የሆኑትን ማለት ነው ومن والهم እነሱንም ወዳጅ አድርጎ ያዘን ማን ሷሃባዎችንም ወዳጅ አድርጎ ያዘን በኃይለኛው የሚጠሉ የሆኑ ሰዎችን የሚከተል ሲሆን ራፊዳዎች ታውቃላችሁ ሷሃባዎችን ይጠላሉ ለሷሃባዎችም ወዳጅ አድርጎ ያዘን ሰው ይጠላሉ አህለ ሱና ማልጠቀላይ ስለሚጠሉ ማለት ነው متابعة لألد أعداء الصحابة ومن والهم أن الحكم يرى أن الحكم يرى مفعول به يرى يميسون أن الحكم فرد مالته دانينت بعد عثمان كعثمان بهالا وعلي كعلي بهالا بدأ عند جمرة يقوم يميقوم بمهون عند جمرة على قواعد الجاهلية بدين قرنا مسرته لا أيوه أون تملكت كعثمان كعلي كتلو حكم باتقالي من هنا ليانو على قواعد الجاهلية إنما أن يتجنى لهم إن معاوية سبحان الله صحابة ما ترون عندهم دقمو قتلوا من ناتو أبناء المهاجرين والأنصار نعم صحابة اللي ناتو المهاجرين اللي ناتو هذا اللي ترى لقوا الصحابة كموتوا ولا ما ناتو تتكوا ما ناتو اللي جاتوا ناتو هذا إنني يا لا قاقمت يهونن أهم جلسوا فلفلاتوا سووش ሊያቋቁሙ ነው ወይ እቺን ኢማማ ሊያቋቁማት ነው ወይ ነው أن الحكم بعد عثمان كعثمان بهالا ያለ ፍርድ وعلي كعلي بهالا ያለ ፍርድ بدأ እንደጀመረ ያምናል ይሄ ሰው يقوم መቋቋም እንደጀመረ على قواعد መሰረቶች ማለት ነው الجاهلية በዲን ቁርናው ዘመን ከነበሩ ሰዎች የተወሰዱ በሆኑ ጃሂልያ እምነቶች ላይ የተቋቋመ በሆነ ላይ ነው እየተመሰረተ ያለው ያላል በደለን ፈንታ ሲሆን ወይም ለውጥ ሲሆን ምን قواعد الاسلامي በኢስላም قواعدዎች ላይ ማለት ነው በኢስላም قواعدዎች ተነስተው በጃሂልያ قواعدዎች ላይ እንደተመሰረተ የሚያምን ሲሆን ይሄ ሁሉ ማንን በማንት ማለት ነው ራፊዳዎችን በመከተል ማለት ነው ራፊዳዎች ታውቃላችሁ አይደለ አልይን የበላይ ያደርጋሉ እነ ሙአዊያ ነው ምን ያደርጋሉ ካፊሮች ናቸው ብለው ስለሚያምኑ ማለት ነው እነሱን የሚከተል ሲሆን ይሄ ሰው ማለት ነው እነሱን የሚከተል ሲሆን ተመልከቱ እነሱን የሚከተል ሲሆን ምን አለ ከአራቱ ኹለፋዎች በኋላ ግልጽ ማለት ያለው ሁክም ያለው ፍርድ የተመሰረተው በኢስላም መሰረቶች ላይ ሳይሆን በማን ነው በጃሂልያ መሰረቶች ላይ ነው የተቋቋመው ብሎ ያምናል አሁን ያንን እነኚህ ከአራቱ ኹለፋዎች በኋላ የመጡት ሙስሊሞች نعم ያቋቋሙት የሆነን ለመጠራረግ ነው አሁን ይሄንን ምናምኑን እየሰበሰበ ያለው ሐሳቡ ገብታችሁ አልገባችሁ ልድገመው የሱ ዓላማ ምንድነው አሁን ዱበንዲዮችን ሰብስቦ ራፊዳንም ሰብስቦ እንዲሁም ደግሞ በሊ ለዊ የሚባለውንም ሰብስቦ ሁሉም ሰብስቦ ምንድነው ፍላጎቱ የጤነኛውንም በሽተኛውንም አንድ ላይ ሰብስቦ ምንድነው ፍላጎቱ ከኹለፋዎች ከአራቱ ኹለፋዎች በኋላ የተቋረጠ የሆነውን
حكم فرد قلت نوالله بجاهلية መሰረቶች ላይ የተመሰረተ የሆነውን ወደ ትክክለኛው ወደ እስልምና ቀዋኢዶች ለማምጣት ነው ንጉሶች ምድርን አበላሽተዋታልና ያንን እናጸዳለን ነው طيب ታዲያ ከአራቱ ኹለፋዎች በኋላ ያሉ ሱሐባዎች ሊያደርጉት ያልቻሉትን እንዲሁም ደግሞ አብነኡል ሙሃጅሪና ወልአንሷር የሙሃጅሮችና የአንሷሮች ልጆች ሊያደርጉት ያልቻሉትን እነኚህ ምናምኖች አንድ ላይ ሰብስበው ያቋቁሙታል ብለህ ታምናለህ ወይ ነው አታውቁታችኋል ልድገመው طيب فإذا كان من ربهم رسول الله صلى الله عليه وسلم يا الله سبحانه وتعالى ملكتنيا كوتكوتو ያሳደጓቸው ከሆኑ فإذا كان من رباهم رسول الله صلى الله عليه وسلم وخلفائه الراشدون والصحابة الأكرمون قامت حكومتهم سبحان الله على قواعد الجاهلية فماذا ينتظر من جماعة أخلاط تضم أغرب الاتجاهات وأبعدها عن هدي الأنبياء فإذا كان من رباهم كتكتو يصدقواتشو رسول الله صلى الله عليه وسلم يا الله ملكنيا كتكتو يصدقواتشو كهونو وخلفائه الراشدون عندهم دغمو አራቱ ቅን የሆኑት ኹለፋዎችም ኮትኮተው ያሳደጓቸው ከሆኑ فإذا كان من رباهم رسول الله صلى الله عليه وسلم وخلفائه الراشدون እነሱም ኮትኮተው ያሳደጓቸው ከሆኑ ልጆቻቸው ማለት ነው وصحابة الأكرمون የተከበሩ የሆኑ ሱሐቦቻቸውን ኮትኮተው ያሳደጓቸው ከሆኑ قامت አየው የቆሙ ማለት የቆመች حكومتهم ምን حكوماتቸው ምን ይሄ ፍርዳቸው ስልጣናቸው የተቋቋመች ከሆነች على قواعد الجاهلية በጃሂልያ መሰረቶች ላይ የተመሰረቱ የተቋቋሙ ከሆኑ እንግዲህ ተመልከት ከአራቱ ኹለፋዎች በኋላ የመጡትን ማን ነው ኮትኮቶ ያሳደጋቸው ነብዩ አለይሂ ሰላቱ ሰላም እንዲሁም ደግሞ አራቱ ኹለፋዎች ከዛም ማን ሱሐባዎች ልጆቻቸው ናቸው መልክተኛው አለይሂ ሰላቱ ሰላም ከሞቱ በኋላ ሱሐባዎች አልወለዱም እንዴ طيب ያው ሱሐባ ባይባሉም የሱሐባ ልጆች ናቸው አይደል طيب እነሱ አሁን ከአራቱ ኹለፋዎች በኋላ የመጡት በአጠቃላይ መልክተኛው አለይሂ ሰላቱ ሰላም ኮትኮቶ ያሳደጓቸው ሱሐባዎች አሉ ኹለፋዎች ኮትኮቶ ያሳደጓቸው እንዲሁም የተከበሩ የሆኑ ሱሐባዎች ኮትኮቶ ያሳደጓቸው አሉ የነሱ ሁኩማቸው በጃሂልያ ቀዋኢር ላይ የተቋቋመ ከሆነ ነው በድንቁርናው ዘመን ያሉ ሰዎች በሚያካሂዱት መሰረት ላይ የተመሰረተ ከሆነ فماذا ينتظر ምንድነው የምንጠብቀው ታዲያ من جماعات ከተለያዩ ጀማዓዎች اخلاق ድብልቅ ከሆኑ ጀማዓዎች እንደማን መውዱዲ እንደሚመራቸው ማለት ነው ድብልቅ የሆኑ ከምን ቀብር አምላኪ ራፊዲ ሱፊ ናም አንድ ላይ ሰባሰቡ ማለት ነው فماذا ينتظر ምንድነው የምንጠብቀው من جماعات ከጀማዓዎች اخلاق ድብልቅ ከሆኑ ጀማዓዎች ተضم ያካተተች የሆነች اغرب الاتجاهات እጅግ በጣም እንግዳ የሆኑ አዝማሚያዎችን ያዘሉ የሆኑ ወይም ያካተቱ የሆኑ ጀማዓዎችን ያቀፉ ከሆኑ ያቀፈች ከሆነች ጀማዓ ምንድነው የምንጠብቀው ነው فماذا ينتظر ምንድነው የምንጠብቀው من جماعات ከግሩፖች ማለት ነው اخلاق ድብልቅ ከሆኑ ግሩፖች ተضم እቺ ድብልቅ የሆነችው ጀማዓ ማለት ነው ግሩፕ ያካተተችና ያቀፈች ስትሆን አግረበ እጅግ በጣም እንግዳ የሆነ ማለት ነው አልቲጃሃቲ አዝማሚያዎችን በተመለከተ እንግዳ የሆነን አዝማሚያዎችን ያካተቱ የሆኑ ጀማዓዎች ለምሳሌ ራፊዲ ምናለው ራሱ የቻለ ምናለው አዝማሚያ አቅጣጫለው አይደል እምነቱ ማለት ነው طيب ቀብር አምላኪም ራሱን የቻለ አዝማሚያ አለው ይሄ አግረብ የሆነ አዝማሚያዎችንና አቋሞችን እንግዳ የሆኑ ማለት ነው ያካተቱ ከሆኑ ጀማዓዎች ድብልቅ ከሆኑ ጀማዓዎች ምንድነው የምንጠብቀው ነው ወአብዓደها እጅግ በጣም የራቀች የሆነች ان هدي الانبياء ከነብያቶች መመሪያ የራቁ ከሆኑ ጀማዓዎች ምን ይገኛ ብለህ ታስባለህ ነው ልክ አገራችን እንደሚደረገው ማለት ነው ሁሉም በቃ ይምጣ እምነቱ የፈለገው ይሁን ብቻ እቀፈል ነው በቃ ቁጥራችን ይብዛ በቃ ያው ድምጽ ብልጫ ማለት ነው አጋጣሚ ምርጫ ከመጣ በድምጽ ለማሸነፍ ማለት ነው ታዲያ እንዳለው ጥርቅም አንድ ላይ ተሰባስቦ ምን አይነት ነገር ምን አይነት ለውጥ ያመጣል ተብሎ ይታሰባል ነው ኡማውን መጨረስ እንጂ ጤነኛ የነበረውን በሽተኛ ጋር ያቀላቀሉ መጨረስ ብቻ አይናም ካላለቀም ደግሞ አንደበቱ እንዳይናገር ያደርጉታል በቃ ማለት ነው እንዳይናገር ያደርጉታል ሐቅን እንዳይናገር ሽርክን እንዳይዋጋ ቢድዓ እንዳይዋጋ ወደ ተውሂድ እንዳያደርግ ወደ ሱና ጥሪ እንዳያደርግ ያደርጋል በዚህ ዙሪያ የሚንቀሳቀሱ ሰዎች ካሉ አንድነታችንን እየሰነጣጠቁ አንድነታችንን እየከፋፈሉ ተጠንቀቋቸው እያለ ናም አቅም ካለው
በጉልበት نعم سواقات ملكته الله مالته. نكتفي بهذا المقدار هذا والله أعلم وصلى الله وسلم على نبينا محمد.